ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኛ ደህና እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥተናል። ዛሬ በጣም ለየት ባለ ቪዲዮ ነው የመጣሁት። ከበዓል በኋላ የምመጣው በልጄ ጾታ ነው ብያችሁ ነበረ። ጊዜው አልበቃኝም፣ እንደምፈልገውም እንዳቀድኩትም አልሆነልኝም። ግን ደግሞ አብረን እናውቃለን ዛሬ እና እንዳልኳችሁ ለዶክተሩ ጽፈህ ስጠኝ ብዬው ነበረ። እኔ በሆነ ብቻ ሌላ ነገር አስቤ ነበር፣ አልተሳካልኝም ባጭሩ። ኤኒዌይስ ግን ዛሬ ብቻ ጾታውን እናውቃለን። የሚገርማችሁ የሰጠኝ ወረቀት ይኸው በእውነት ነው የምላችሁ አብረን እናየዋለን ብዬ ይኸው አልገለጥኳትም እስከ ዛሬ ያለች። ብቻ በጣም ጓጉቻለሁ ለማየት። አላውቅም ምን ሊሆን እንደሚችል። ብዙ ሰው ያው ልጅ የመጀመሪያ ልጅ ወንድ ስለሆነ የሚካ ስላለ ሴት እንድትሆን ይመኛል። እኔም ሴት ብትሆን ደስ ይለኛል። ግን ደግሞ እግዚአብሔር የሰጠኝን ጤነኛ ልጅ እቀበላለሁ። እንግዲህ አብረን እናያለን። ላይክ ሰብስክራይብ ማድረጋችሁ ግን እንዳትረሱ። ላይክ ሰብስክራይብ አድርጉ። ሁለታችንም አብረን እንድናየው ነበር ያሰብኩት እኔም ባሌም፣ ግን ያው አልሆነም። ምክንያቱም ደግሞ በጣም ስራ ቢዚ ሆነ። ጠዋት ይወጣል ማታ ይገባል። ስለዚህ በየትኛው ሰዓት እንየው። እኔ ደግሞ መውለድ እየደረሰ ነው። ጾታውን ሳላቅ ደግሞ መውለድ አልፈልግም። ያ ማለት ከሌላው ሰው እኩል መስማትን አይደለም የፈለኩት፣ ቀድሜ ማወቅ ፈልጌያለሁ። ስለዚህ ዛሬ አብረን እናያለን ማለት ነው። ላይክ ሰብስክራይብ ማድረጋችሁን በድጋሚ እንዳረሱ። ዋናው ያው እግዚአብሔር ጤነኛ ልጅ ይስጥ ለሁሉም ሰው። ዋናው ጤነኛ ልጅ ነው። ከዛ ቀጥሎ ነው ያው የሰው ልጅ ስለሆነ የምኞታችንን የምንመኘው እንጂ በመጀመሪያ ደረጃ ጤነኛ ልጅ ነው እግዚአብሔር እንዲሰጠን የምንመኘው እና ብቻ ግን ጓጉቻለሁ በጣም። ግን አንድ ነገር ማለት የምፈልገው እግዚአብሔር የምመኘውን ወይም ደግሞ የጠየቁትን ነስቶኛ ያቀርብ በህይወት ዘመኔ እንደውም ከምመኘው በላይና ለኔ የሚጠቅመኝን ነገር ነው የሚያደርግልኝ። ለሱ እግዚአብሔር ይመስገን። ከዛ በኋላ ነው የምነግረው ካየሁት በኋላ ማለት ነው እንትላችሁ ነው። ይሄንን ሌላ ሰው ሰርፕራይዝ ቢያደርገኝ ደስ ይለኝ ነበር፣ ግን ራሴ ለራሴ ሰርፕራይዝ ላደርግ ነው። እሺ አያችሁት? ይሄው እንደምታዩት ከስር ምን እንደጻፈ አላውቅም። ዶክተሩ የሆነ በብጫቂ ወረቀት ነው የጻፈልኝ ነው። ምን እንደጻፈበት አላውቅም፣ ግን ከላይ ይሄው የምታዩት እዚህ ጋር ፊሜል ይላል። ኦ ማይ ጋድ በጣም ደስ ብሎኛል። እንዴት ደስታዬ ነው። እግዚአብሔር ይመስገን ብቻ በጣም ደስ ብሎኛል። ምን ማለት እንዳለብኝ አላውቅም በእውነት በቤቴ ማርያም በኢየሱስ እግዚአብሔር አሳፍሮኝ አያውቅም። ሁልጊዜ ማለት በቃ የሆኑ ነገሮች ነበሩና እሱን ክሶኛል። በምፈልገው ነገር ክሶኛል እግዚአብሔር። ምን በነገር እንዳለብኝ ሁሉ አላውቅም፣ ግን በጣም ደስ ብሎኛል። ይቅር በል ምን ማለት እንዳለብኝ አላውቅም፣ ግራ ገባኝ። ግን አልጠበኩም ስላችሁ በቃ ምንም ሊሆን ይችላል ብዬ አስባለሁ፣ ግን እንደዚህ ደግሞ አልጠበኩም እና በጣም ደስ ብሎኛል። እግዚአብሔር ይመስገን። እመቤቴ ማርያም ሁሌ
ከጎኔ ናት። ኤኒዌይስ ያው ይሄን ቪዲዮ መቼ እንደምለቀው አላውቅም። አሁን መውለዴን እየተጠባበቅኩ ነው ያለሁት። ቀኔ ደርሷል በቃ ማለት ያው ኤኒ ታይም ምጥ ሊመጣ ይችላል፣ ልወልድ እችላለሁ እና መቼ እንደምለቀው አላውቅም። እኔ ከቻልኩኝ ቶሎ ኤዲት አድርጌ እልክላችኋለሁ። ካልሆነ ደግሞ ከወለድኩም በኋላ ሊሆን ይችላል። ግን ደግሞ ከመውለዴ በፊት እንደምለቅላችሁ ተስፋ አደርጋለሁ። እርግጠኛ ነኝ የመጀመሪያዋ ሴት ነኝ ራሷን በራሷ ሰርፕራይዝ ስታደርግ ማለት ነው። ይሄ ወረቀት እንዳልኳችሁ ባሌ ጋር አብሬው እንዳይ ወይም አብረን እንድናየው ኦልሞስት ከ3 ሳምንት በላይ ከተቀበልኩት የወረቀት 3 ሳምንት ኧረ 1 ወርም ያልፈዋል 1 ወርም ያልፈዋል። እሱን ስጠብቀው ነበር አብረን እንድናየው በሆነ ብቻ እንትን አድርገን አብረን እንድናየው ነበር የፈለኩት። ግን ይኸው ምንም ማድረግ አይቻልም። ከእናንተ ጋር ይቻላል እና በጣም ደስ ብሎኛል። እግዚአብሔር ይመስገን። የሚካን ጾታ ሳቅ ወይ የመጀመሪያ ልጄን ድንገት ነበር የነገሩኝና 4 ወር አካባቢ 4 ወር ከምናምን ላይ ዶክተሩ አይ ቲንክ እማቅ መስሎት ይሁን ያው ብዙ ሰው ቶሎ ነው የሚያውቀው ጾታና እማቅ መስሎት ወይ ደግሞ ያወኩኝ መስሎት ገና እያለሁ ነበር የነገረኝና ኤኒዌይስ ግን ላይክ ሰብስክራይብ አድርጉ። በጣም ደስ ብሎኛል። ሁለተኛ ልጃችን ሴት ልጅ ናት። በሰላም በጤና ትምጣልን። እመቤቴ ማርያም ደግሞ ከጎኔ ሆና በጤና አቅላልኝ ልጄን ለማቀፍ ታብቃኝ። ብቻ ደስ ብሎኛል። በጣም ደስ ብሎኛል እና ላይክ ሰብስክራይብ ማድረጋችሁ እንዳትረሱ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ